የሙስሊም ሴት ተማሪዎች እነሱ ክፍተት አላቸው። አለባበሳቸው ችግር አለ። ጆሮአቸውን ያወጣሉ፣ ጌጥ የሚባል ነገር ያሳያሉ፣ ማጎፈሪያ የሚባል ነገር ይጨምራሉ። እሱ ነገር ኮተት ነገር ያበዛሉ እንጂ እንደው ነገር አይደለም። አዎ ይሄ ማጎፈሪያ የሚባለው ነገር አለ፣ ከተፈጥሮ ባዕድ ነገር መጨመር። እሱ ነገር እንደው ሂጃቡን ብድግ ያደርጋል ወደ ላይ። ለምን እንደሆነ ግን አይገባኝም። እኔ የምታውቀው ነገር ካለ ጥቅሙ ምን እንደሆነ አላውቀውም። እኔ ለምን እንደሚያደርጉት ማለት ነው። በተደጋጋሚ እንዲያወጡ እንጠይቃቸዋለን፣ እንዲጥሉት እንጠይቃቸዋለን። ያው እንግዲህ አልገባኝም ሴቶቹ ማለት ነው ለምን እንደሚጠቀሙት ማለት ነው። እና ሰፖርተር ናቸው። ነን ሙስሊም የሆኑት ተማሪዎች በራሱ ለሙስሊሞቹ አጋዥ ናቸው። እንደው የሚገርም ነገር ሂጃባቸው እንዳይነካ ሂጃባቸው እንዲጠበቅላቸው የሚያደርጉ ልጆች አሉ። ማህበረሰቡ ባይዘወይ ይሄ ውራውሬ በየቦታው የተሰገሰገው አንዳንድ ተማርኩ የሚለው ነው እንጂ ማህበረሰቡ ጤነኛ ማህበረሰብ ነው ያለው። በጣም የሚገርም ነገር እኔ ሳላመሰግን፣ ምክንያቱም ቆየሁበት ትምህርቱ ላይ አይደለ። ስቆይበት ደግሞ ብዙውን ነገር ታያለህ አይደለ። ምንም የምታወጣው ነገር እንደው ኔጌቲቭ ነው ብለህ የምታወጣው ነገር እዚህ ግባ የምትለው አይደለም። ስለዚህ በመንግስት ግን ኢንዲቪጁዋል የግለሰቦች ችግር ነው። አሁን ግለሰቡ ራሱን ይፈትሽ። የመንግስትን ተቋም የሀገርን ተቋም በቃ እንዲመሰገን እንዲያድግ እንዲቀጥል ከፈለገ የግለሰብ ጥላቻችንን ጥለን ነው። እኔ እኮ የሁሉም ሰው ሪሶርስ ነኝ። ወዘር ዘ ሙስሊምስ እንደነን ሙስሊም ማለት ነው። ለነሱ እኮ ለሁሉም ነኝ። እኔ በቃ አስተማሪ ነኝ አይደለ። ስለዚህ ዳይቨርሲቲ የበዛበት ክላስ አይደለም ገባው አክብሬ እኮ ነው። ነገ ቴስት አለኝ ይላሉ። ለምሳሌ ፐርሰናል የራሴ አይደለ ነገ ቴስት አለኝ ካልኩኝ እኮ አንድ ክርስቲያን ልጅ መታ እኮ ቲቸር እንደዚህ ነገር በዓል አለ ካለችኝ እኮ ያን ቴስት ሰርዛለሁኝ እኔ